ስለ ምስጋና ኃይል ነው የምነግራችሁ። የምስጋና ኃይል ሰው ከመንፈሳዊ ዓለም ጥበብ ጎሎ ሲኖር የመንፈስ ዓለም ድህነት ውስጥ ይገባል። የመንፈስ ዓለም ድህነት ከብርሃን በታች መኖር ከተመደበለት ህይወት በታች መኖር እና በእንደዚህ አይነት ህይወት ስትመላለስ እግዚአብሔር ሊያዝንልህ ይችላል፣ ሊራራልህ ይችላል። በዛ ርህራሄ ግን ህይወት ላይ ምንም ነገር አይመጣም። ሁሉ ሰው የሚበላበት ሰርግ ቤት ላይ ብፌ ሳያነሳ የወጣ ሰውዬ ታዝንለታለህ? ሲወጣ ምን ራበኝ ቢልህ ምን ነው አትበላም እንዴ? የት ጋር ነበር የምትበሉት? ከየት እያነሳችሁ ነው የበላችሁት? ውስጥ ነበር መጠየቅ የነበረብህ። አንዳንድ ነገር ምድር ላይ ከመንፈስ ዓለም እንዳንጠቀም ሰይጣን ያጨለማቸው ጨለማዎች ነው እና አንዱ በህይወታችን ላይ ትልልቅ በረከቶችን የሚጎትት አቅም ያለው ምስጋና ነው። አንድ ሰው አላመሰገነም ማለት ሁለተኛው ከምስጋና ውጪ የሆነ ህይወት እየኖረ ነው ካልክ አጉረምራሚ ነው ማለት ነው። መርመሪንግ ብዙ ጴንጤ ብዙ ሰው ህይወቱ በማጉረምረም የተሞላ ነው። ማጉረምረም ምን እንደሚያመጣ ግን አያውቁም። ዝም ብዬ መጀመሪያ ስለ ማጉረምረም ልንገራችሁ። ማጉረምረም ማለት ባለን ነገር አለመደሰት ማለት ነው። ያለህን ነገር አለማየት ማለት ነው። ዝም ብላችሁ አጠገባችሁ ያለውን ሰው እዩትና አንተ እኮ ብዙ ነገር አለህ በሉት። ምንም የለኝም ማለት እንዴ? ብዙ የምታመሰግንበት ምክንያት አለ እና ስለ ማጉረምረም ብዙ አልነግራችሁም። በማጉረምረማቸው ጠንቅ በክፉ ተመቱ ይላል መጽሐፍ ቅዱስ። ዝም ብዬ ሁለት ነገር ልንገራችሁ። የሚያጉረመርም ሰው አካባቢው አጋንንቶችን እየጠራ ነው። ትንሽ ቀጥል ጥቅስ ልስጣችሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ከእነርሱ አንዳንዶቹ ይላል እንዳጉረመረሙና በአጥፊው እንደጠፉ አታጉረምርሙ ይላል። አጠገባችሁ ያለው ሰው አታጉረምርም በሉት አትፍሩ። አንድ ጓደኛዬ አንድ ቀን እዚህ ቸርች በስራ የሚያውቀው የሱን ጓደኛ ይዞት መጣና ሁለቱም ነጋዴዎች ናቸው። ጉባኤ ውስጥ እየጸለዩ ሄድኩና ነው ያላቀውም ያኛውን አላቀው ደረቱ ላይ ጭኜ የጌታ መንፈስ አታጉረምርም ይልሃል አልኩት። ሶጣ ደወለልኝ። ወይ ጌታ እኮ ነው አለኝ። ወላሂ አታጉረመረም አለኝ። ጠዋት ተነስቶ ይሄ ሀገር ይሄ አስፋልት የሚላላየው ከለበሰው ልብስ ጋር ይሄ ልብስ ጠዋት ከእንቅልፉ ተነስቶ ሴትዮ ሚስቱን ማጉረምረም ማለት በሚቀጥለው ስቴፕ ላይፍ ላይ የሚያመጣብህ አደጋ አለ። ቆይ ብዙ ስለማጉረምረም አለ። እስራኤል የ40 ቀኑን መንገድ 40 አመት ያደረገው እኮ በማጉረምረሙ ነው። በ40 ቀን የሚገባበትን ከናን 40 አመት ተንከራተተበት። ሪዝኑ ምንድነው? ማጉረምረም፣ ታንክፉል አለመሆን፣ ተመስገን ጌታ ያለ ማለት። ምንድነው ዛሬ የምትለን? በምን ላመስግን? ቆይ እነግርሃለሁ። ብዙ ማመስገኛለሁ። ስለዚህ የሚያጉረመርሙ ሰዎች አካባቢያቸው ላይ አጋንንትን ኢንቫይት እያደረጉት ነው። ምን እንዲያረግ? እንዲያዘገያቸው፣ እንዲያበላሽ ህይወታቸውን ኢንቫይት እያደረጉት ነው። ዝም ብለህ
ይኸው አጉረምራሚ ሰው ከሆስፒታል አይጠፋም። ዋሻው አጉረምራሚ ሰው ከብድር አይጠፋም። ምናምን አመት ቸርች ውስጥ ነኝ አይደል? የሚያጉረመርሙ ሰዎች ዘመናቸውን ሙሉ በመርመሪንግ የተሞሉ ሰዎች እያጉረመረሙ ወደ መቃብር ሲወርዱ አይቻሉ። አላየን? አጠገባችን የነበሩ ሰዎች አጉረምራሚ ሰዎች ታውቃለህ አይደል? እነሱ መኪና ስለሌላቸው መኪና እንዲሰጣቸው አይደለም የሚጸልዩት፣ በሰው መኪና ይበሳጫሉ። ህይወታቸው ላይ ሰልፍ አይጠፋም፣ ህይወታቸው ላይ ችግር አይጠፋም። ሁሌ እንደለመኑ ነው፣ ሁሌ እንደተረዱ ነው። በቃ ለመታው ነው አምላክ። በጌታ በኢየሱስ ማጉረምረም ከህይወታችሁ ነቀል። ማለት ጠዋት ከቤት ሲወጣ የበር ጠርዝ ከቀረጠፈው ቀኑን ሙሉ የሚያጉረመርም ሰው አለ። የተረገመ ቀን ምን አይነት ቀን ነው? ምን አይነት ቀን? በቃ ኦሬዲ ረገመው። በር ቀርጥፎት ነው የረገመው አይደል? ባንክ ቤት ሄዶ የራሱን ብር ይከለክሉታል። እኔ እኮ ጠዋት ነው ማወቅ የነበረብኝ ጄን ሲቀርጥፈኝ ቀኑ እንደተረገመ ገብቶኛል ይላል። ቀጥሎ ይኸውልህ በታክሲ ወረፋ ያሰቃዩታል። ይቀጥላል። ማታ ይኸውልህ እኛ ለቸርች የገለበጥነው ድንጋይ ይጠልፈዋል። 3 ፕላስተር ለጥፎ ነው የሚገባው። ዳዊት ግን እንደዚህ አለ፣ እኔ ግን አለ በማለዳ ዘምርልሃለሁ። ጠዋታችሁ በምስጋና ይሞላ። ቴንኪው ጋር ቴንኪው በለው። ማለዳ ተነሳለህ። ከእንቅልፍ ስትነሳ ምን አይነት የጨገፈው ቀን ነው አትበል። ዝም ብለህ ስትነሳ ይኸውልህ ከዛው በእንቅልፍ ልብ ነው መዝሙሩ መጀመሪያ ያለብህ። ምስጋና ማለት ያለብህ። ኧረ ህይወታችሁ በምስጋና ይሞላል። ፓወርፉል። አንድ ነገር ልንገራችሁ። ላጉረምርም ካልክ ምክንያት በሽ ነው። አንተ ፈልግ እንጂ ላመስግን እስካልክ ምክንያት በሽ ነው። ከሰው በልጠሃል እኮ አንተ። ጤነኛ ነህ እኮ አንተ። አልጋ ሊያስክም እኮ አንተ። ወይ ማቶዛ ካባ እኮ በጠዋት ቸርች መምጣት የሚፈልጉ እኮ ያልመጡ ሰዎች እኮ አሉ። አልጋ ላይ ሆኖ በዩቲዩብ የሚያዩ ሰዎች እኮ አሉ። አራራርቷል። አራ መስግን አመት ይሄ ቤት ዛሬ በምስጋና ይሞላል። ብዙአል ለምን የምታጎረመርምበት ምክንያት ትቆጥራል? ሚያት የምታመሰግኝበት ማአት ነገር አለ። ዞር ብላ ተመን ማት እኮ ነው። አሁን እኮ ዛሬን ማየት እየፈለጉ ያላዩ ሰዎች እኮ አሉ። ታምናለህ? አንተ የምትቀናባቸው አሜሪካን ሀገር ነው የሚኖሩት የምትላቸው ሰዎች እዚህ ጉባኤ ውስጥ በሆንኩ ይላሉ፣ ያለቅሳሉ እኮ። ይሄን ህልውና የሚናፍቅ ሰው አለ እኮ። ብራዘር ማኘክ ያቃተው ሰው እኮ አለ። አገልግል የሚያህል እኮ ነው ጎርሰ የወጣው ከቤት። ዳራ መስገን አረ ብዙ የሚመሰገን ምን አለ ነው ምን አለ። አንተ ራስ አለ ምን አለ አለሽ አንቺ ራስሽ ቁጭ ብለሻል። ይኸውልህ የንኩርኩሮ መንፈስ መታወት። እቺ ስሙኝ፣ ቆይ ገና ነኝ። ሰይጣን ወደ ማጉረምረም የሚወስድ ለምን እንደሆነ ልንገርህ። በዛ ምክንያት ህይወት ላይ የሚመጣው ዳሜጅ ያውቀዋል። መንፈሳዊ ዓለም ባይዘው በአድማ የምታመጣው ነገር የለም። እኛን ጌታ አይን እኛ ስንታመጣቸው ስላልክ ወይ ደበራ ከፋት ተብለሽ አትታይ። ባክሽ ጌታ ነኝ አይን
እኔ እንደውም ሃይማኖት ቀይራል ወይ ጭርል ነው ቸርቹ ከዛሬው ላይ የመጨረሻ ነው ቸርች አልመጣም ወይ ጠቧል እንደውም እናቴ በዚህ ከመንፈስ ዓለም የምታወርደው ነገር የለም እንደውም ይኸውልህ መጽሐፍ ቅዱስ በማጉረምረም ፈንታ ታገሱ ነው የሚለው ስለማጉረምረም ብዙ መናገር አልፈለኩም ግን እቺ ላምበብ ቶሎ በሉልኝ ቅዱስ ያዕቆብ ምዕራፍ 5 ቁጥር 9 ላይ አማን ተዘጋጁልኝ ያዕቆብ ምዕራፍ 5 ቁጥር 9 እስከ 11 ያለው አንብብልኝ ወንድሞች ሆይ እርስ በርሳችሁ አታጉረምርሙ እሺ ያለበዚያ ይፈረድባቸዋል ባይዘው እርስ በርስ ማጉረምረም እንዳለ ታውቃለህ ሰው ቁጭ ብሎ እግዚአብሔርን ያማልኩ እና ይሄ እንትን ይመስላል በቃ ሰማይን ቀዶ የሚያወርድልህ ምን ህይወትን ነው የሚቀደው እርስ በርሳችሁ አታጉረምርሙ ቀጥለ እነሆ ፈራጁ በበር ላይ ቆሟል ይሁን አለ በር ላይ አለ አስተዳዳሪ ስላለ ፈራጅ ስላለ የሚመዝን ስላለ ቀጥል ሊቶሎ ወንድሞች ሆይ በጌታ ስም የተናገሩትን ነቢያት የመከራና የትዕግስት ምሳሌ አድርጋችሁ ተመልከቱ እሺ በትዕግስት የጸኑትን የተባረኩ አድርገን እንደምንቆጥር ታውቃላችሁ ኢዮብ እንዴት ታግሶ እንደጸና ሰምታችኋል አየ ኢዮብን ነው በማጉረምረም ፈንታ ታገሰ ነው ማለፍ ያለበት እንጉርጉሮስ ማጉረምረሙስ ማርማሪንጉስ የሚከት ጎዳናው ስትገባ ታገሰው በቃ ለምን ያልፋል ይሄ it's not my destiny ስለዚህ ኢዮብን ይሁት አለ ሰይጣን ህይወታችሁን ወደ ማጉረምረም የሚጎተተው መከራችሁን ሊያበዛው ፈልጎት እየገባኝ ነው የሚል ብቻ አንድ አሜን ይበል አሜን ስለዚህ ማጉረምረም ማቆም ማለት ወደ ምስጋና ህይወት ይመጣል ማለት ሁለቱም የሚጀምሩት ከውስጥ ነው ማጉረምረምም ማመስገንም ምንጫቸው አፍ አይደለም ውስጥ ነው ውስጥሽ በአምላክሽ ረፍ ሲል ውስጥ በአምላክ እርክት ሲል ውስጥ በአምላክ ድገፍ ሲል ነው የሚያመልጥ የነፍስ ናቸው ሁለቱ ለዚህ ነው መዝሙረ ዳዊት ብዙዎች ነፍሴ ሆይ ያለ ነው የሚለው ምስጋና ጀምሪ ነፍሴ ውስጥ ነው መጀመር ያለበት ውስጥ እግዚአብሔር ማመስገን ከቻለ ውስጥ በአምላክ ከረካ ዲፔንደንት ከሆነ ስብለ ስላለህ ብቻ ተመስ አለህ እኮ አምላክ come on ይሄ ብርሃን ባይበራልን እኮ ጠንቋይ ቤት ነበር ነው ምክንያቱም እዚህ ጠቅላላ እርዳታ ፈልጎ የመጣ ነው እኔም ሁላችንም ደካሞች አይደለም ረዳትን ፈልግ ነበር አመድ ነስነሰ ነበር ምጮሁ በግራዋ ታጠብ ሲል ሲያሰቃይ እጣን ሲያበላ ሰንደላናት ላይ ሰከተ ቤት ቁጭ ብለ ቂቤ አርገ ነበር ምትሉ አንተ በራልህ እኮ በቃ ይሄ አይበቃ ሆላ ላስ ያገራችን መሪ አናግሮኝ ነበር ስትለው ሰው ይደነግጣል እኮ አይደል ከአገር መሪ ጋር ገናኛለሁ ስትለው እኮ ሰው ይደነግጣል ትልቅ ነው አክሰስ አንተ ከእግዚአብሔር ጋር እኮ ያወራህ ነው አሁን ለምሳሌ የሲኦል ጭንቀት እኮ የለህም አንተ የለህም በቃ ተፈራገጥ ነበር እኮ መዳንህን እርግጠኛ ባትሆን ተሰቃይ እውነት ይሄ በረከት እኮ ነው ራራልህ እኮ ታዲያ እንዳንተ እግዚአብሔር የወደደው ሰው አለ ከፀሐይ መግቢያ እስከ ፀሐይ መውጫ የእግዚአብሔር ስም የተመሰገነ ይሁን እኔ ለምን ነው ማጉረመርመው አንድ ጓደኛ አለኝ
ጠዋት ይደውልልኛል ወዳጄ ነው አጋር እና ሲደውልልኝ ለመከፋት ቅርብ አይደለም እና ያገኘኛል ወይ ቢሮ ይመጣል እየሳቅኩ ያገኘኛል ሆይ እግዚአብሔር እኮ እንዳንተ የሚወደው ሰው የለም በጠዋት እኮ ነው የምስቀው አይደል ይልኛል አው በጠዋት ነው የምስቀው እሺ ምን ብዬ ልናደድ በምን ልማር ሁሉ ነገር እኮ ኤክስትራ ነው የተደረገልኝ እድሜ ኤክስትራ ኑሮ ኤክስትራ ማለት አልፈልግም ልዋረድ ብዬ ያከበረኝ ሰውዬ ከናቴ ቤት ወጥቼ በረንዳ አድሬ አልፈልግም ክብር ስል በግድ አንስቶ አክብሮኝ በምን ላማር በምን ላጉረምርም ንቅጠር ከተባለ እኮ ማት ነገር አለ አልቆጥሮማ የለኝም መነጽር የተበላሽቷል እሱ ነው አይብ ዛሬ ግራ ቀኝህን አይተ ትዘምራለህ ይኸውልህ ጭቃ ቤት ውስጥ ነው ያለው ትዘምራለህ ታመሻል ትዘምሪያለሽ ችግር ውስጥ ነው ታመሰግናለህ ማንቲጊንቶ ሰከም ማቶፌና እንደውም እናገራለሁ እዚህ ቤት የሆነ ችግር ያለበት ቤት ውስጥ የምስጋና ቀን ይዘጋጃል ቴንክ ዩ በዩ ሲባክሽ አመሰግናለሁ በዩ ለኔ ያላረከው ምን አለ በዩ ከጂፒኤስ የሚወጣ የምስጋና ድምጽ ከተማይቱን ይሙላ እውነቱን እኮ ነው ተኬ ኮነቱን ነው እውነቱን አሁን እንግዲህ ተኬ ጓደኛዬ ነው ወዳጄ ነው አይደል ቆሎ ተማሪ ነበረ ከመሬት አነሰ አሁን በምን ያጉረምርም አሁን ተኬን ስታገኘው አይታይህም ያ ዘመን አይታይም ልታዩት አትችልም ይኸው ፌቨሩ ነው ሞገሱ ነው እንግሊዘኛው ነው ያልሰጠኸኝ ምን አለ ቀረብኝ የምለው እንዴት ይሄን ይጠይቅ ከሞት የታደከው ፍላጎቴ ሞላልኝ ምኞቴ ተሳካ የሁሉ መደምደሚያ ኢየሱስ ነለካ መጣ ወደ ደጅ ምን ልሰራ ምስጋና ልሰጥ መጣ ወደ ደጅ አምልኮ ልሰጥ መጣ ወደ ደጅ ምስጋና ልሰጥ መጣ ወደ ደጅ አምልኮ ልሰጥ ሃሌሉያ 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 በማለዳ ነው ማመሰግናለሁ አረ አፋችሁ ይኸውልህ በተትረፈረፈ ምስጋና ተሞላ ይኸውልህ እንኩርጉሮስ ማጉረምረሙስ የከተተን አውሬ ወግቸዋለሁ አንዴ እችል ጨርስ ማጉረምረምን ነቃቀየው ሊዳል አንተ ይኸውልህ ከናን ደርሰው ሰላይ ተልኮ ኦሬዲ ደርሰዋል ጫፍ ላይ ሰላይ ተልኮ ይዱና ይሁንና ነው ሊገቡ ማለት አይተው መጣው አጉረመረሙ አይደል እንዲህ ከደረሱበት በረከት እኮ ነው ዞሮ የተመለሱት this is a fight ሰይጣን ጫፍ ላይ ስትደርሺ ነው እንጉርጉሮስ የሚከትሽ ለምን ሊያራዝመው ፈልጉ ገብታችሁ 40 ቀን ያያችኋት አይደል በአንዱ ቀን አንድ አመት መደብኩባችሁ አላችሁ ስታጉረመር ዙሪያ የሚመጡ መናፍስቶች አሉ ዋይ እግዚአብሔር ስለሚርቅ ህልውናው ካጠገብ ይጠፋል እየሰማኸኝ ነው ጥበብ ነው ምነግርህ ስታጉረመር የእግዚአብሔር ህልውና ይጠፋል ምን አረዳኸኝም ነው አላገስከኝም ነው
አልተዋጋህልኝም ነው ማጉረምረም አንተን አታይኝም ይሄ እግዚአብሔርን አጠገብሽ አስቀምጠው እግዚአብሔር ቀናተኛ አምላክ እንዲህ የተባለ አጠገብ አይኖር እየሰማችሁ ነው አንተ ባጉረመረም ጊዜ አትረዳኝም አታይኝም አትዋጋልኝም ማንንም የለኝም በሰው ፊት እንዲያረከኝ አዋረድከኝ ስትለው እንዲህ የተባለ አንተ አጠገብ አይከርምም ይሄዳል የሰይጣን መገኘት ማለት ባይዞ የእግዚአብሔር አለ መገኘት ነው አልገባችሁም እንጂ 24 hours እናንተ ለማጥፋት የሚተጋ ጋኔል እንዳለ ታውቃላችሁ መጽሐፍ የሚውጣውን ፈልጎ እንደሚያገሳ አንበሳ ዘወትር ምን ይላል ማለት ወይኔ በኢየሱስም ብለ ያለፍከው የተገለበጠ ሲኖኮ ያሚዞራ ጋንንት ነው የገለበጠው አንተ ያስከው መኪናስ ጠርዝ ላይ ወጥቶ በሰላም ይገባል What is the difference? የሚዞረው ሰይጣን እኔን ጋር መድረስ ያልቻለው በመሃል ደግሞ ሌላ የሚዞር መልአክ ስላለን ታዲያ አንተ አታመሰግንም ስለዚህ ሰይጣን ማጉረምረሙ ሲከታችሁ እግዚአብሔርን ካጠገባችሁ አባሮ ሊያገኛችሁ ፈልጎ ነው ቴክ ኬር ተጠንቀቁ እመነኝ ብዙ ነገር አለ እመነኝ እንዳንተ የረዳው የለም እመነኝ እንዳንተ ያገዘው የለም ለቀጥል ስለዚህ ዛሬ አፋችሁ ላይ ያለ ማጉረምረም ወደ ምስጋና ይቀየራል ስለዚህ ልንገራችሁ የምስጋናውን ኃይል ልንገራችሁ ነገሩት አጠገባችሁ ስታመሰግን የሚሆን ነገር አለ በሉት አይ በዚህም ንገሩ በዚህም ካናማታ ዛሬ በምስጋና ብቻ ፈውስ የሚያገኝ ሰው አለ በምስጋና ብቻ በር የሚከፈትለት ሰው አለ በምስጋና ቤቱን የሚሰራ ሰው አለ በምስጋና በሮቹን የሚከፍት ሰው አለ ይሁን አለ እሺ እነዚህን ሁለት ቃሎች ልናገር ይሄንን ገልጣችሁ አውጡልኝ ሁላችሁም ይዩት ትንቢተ ኤርምያስ አንዳችሁ ኤርምያስን አንዳችሁ ሐዋርያት ሥራን ታነቡልኛላችሁ ቅዱስ ኤርምያስ 30 ቁጥር 19 አማኒ ሐዋርያት ሥራ ምዕራፍ 2 ቁጥር 47 እነዚህን ቃሎች አውጡልኝ እሺ ኤርምያስን አንብብልኝ ከነርሱ የምስጋና መዝሙር የእልልታ ድምጽ ይሰማል አንዴ በሉት ሁላችሁ ከነርሱ በሉ የምስጋና መዝሙር እስቲ በሉ ከነርሱ የምስጋና መዝሙር የእልልታ ድምጽ ይሰማል ታደታለ ቀጥልልኝ እኔም አበዛቸዋለሁ ቁጥራቸውም አይቀንስም አከብራቸዋለሁ የተናቁም አይሆኑ ልጆቻቸው እንደ ቀድሞ ይሆናሉ አንዴ ሻባቶስ አሁን ይሄ ህግ ነው ግዴታ ነው ካንተ አፍ ምስጋናና ምን ይወጣል አይ ሰው የለማ አንድ ሰው ታሪኬ ዛሬ ይቀየራል የሚል አሜን ይበለኝ ባይዘው በምርኮ ሀገር ናቸው ተማርከዋል ፈራርሰዋል ተመልሰው ሰው አይሆኑም ተብለዋል አይ አለ እግዚአብሔር እኔ እነሱ ማመስገን ይጀምሩ እንጂ እነሱ መዘመር ይጀምሩ እንጂ ምን ታረጋቸው አበዛቸዋለሁ
እንደዚህ ሁለት ነገር አበዛቸዋለሁ ቁጥራቸው አያንስም ደስ የሚለኝ ቃል አንዴ ያበዛኛል በሉ ቁጥሬ ማያንስም በሉ እዚህ ጉባኤ ላይ እንዲህ ነው የሚሆነው ዛሬ የብዜት ኃይል ያገኛቸዋል ወይኔ ሰው የለም ዛሬ እምታመሰግን ከሆነ አማቶባ እልልታ ካፍሽ የሚወጣ ከሆነ ጠዋት ተነስተ ቴንኪው የምትለው ከሆነ ልጆችሽን አይተሽ ምዘምሪ ከሆነ ቤትህን አይተ የምታመሰግነው ከሆነ እግዚአብሔር ሌላ ነገር ይጨምርልሃል አው ኦዳ ካፋታ መደንገጥ አለበት ጠላም መደንገጥ አለበት ይሄ የጻድቅ ቤት ነው መባል አለበት ምን በማለዳ እልልታ በጠዋት ምስጋና ዋይ ቴንኪው ትለዋለሽ ስለ ስራሽ ቴንኪው ትለዋለሽ ስለ ቤት ቴንኪው ትለዋለሽ ስለ ጀመርከው ያ ጊዜ የብዜት ኃይል ያገኛል ሁለት ነገር ያመጣል ምስጋና አንድ ብዜት እስቲ በለው አልሰማው ውሰጁ እስቲ በሉ ምን ማለት ነው መቀነስ አይኖርም ላይፍ ላይ አና ማካባ የሚያግሮምርሙ ሰዎች እየቀነሱ ነው የሚሄዱት ነገራቸው እየቀነሰ የሚያመሰግኑ ሰዎችስ እጃቸው ላይ ያለው ነገር አልገባም ህይወት የሚሰጥ አቅም ቆይ አበዛቸዋለሁ ማለት ስለ ቁጥር ብቻ እኮ አይደለም ኢየሱስ ክርስቶስ ሁለቱን አሳና አምስቱን እንጀራ ይዞ ምንድነው የሚለው አመሰገነ እኮ ነው የሚለው አላፋታ ከማ ምን ላድርገው ይህን ገንዘብ አትበል ያዘውና በዚህ ደሞዝ ይኖራል አትበል ያዡና ስታመሰግንበት ጉዳዩ ይባዛል ማታፋቴ ከመተስ ልናገር ላቁመው የሚያትረፈርፋችሁ ኃይል ውስጥ ትገባላችሁ አታካፋዲያ ባሶቤሪያ ትዘምራለህ እጅ ላይ ያለው ይተርፋል ትዘምራለህ ሱቅ ይበዛል ትዘምራለሽ ቤትሽ ይበዛል ጃላ ፈቃዲያ ኢየሱስ አላዛር ሬሳ ጋር ሄዶ አላዛር ሬሳ ጋር አባቶ ያለና ስለሰማኝ አመሰግናለሁ ሬሳ ላይ ማመስገን ከቻልክ ያመሰገንክበት ነገር በህይወት መራበድ ይጀምራል ህይወት ይዞ ይነሳ ተነስቶብኛል ዛሬ ካፎታ አባላፋደ በቴሌቪዥን የሚያዩኝም ሰዎች ዛሬ ዝማሬ ይጀምራሉ በር ዘግተህ ማሸብሸብ ትጀምራለህ በባዶ ቤት መስለል ትጀምራለህ ያ የዘለልክበት ቤት ድንገት ይሞላል ያ የዘመርክበት ቤት ድንገት ይሞላል እነሱ ምን ይላሉ እነሱም ያመሰግኑኛል እኔም አበዛቸዋለሁ ቁጥራቸው ማያንስም አምባራዲከ ባዲያማሳ እግዚአብሔር የእናንተን ነገር ብዙ ያደርገዋል ልቆጥር ነው 1 2 3 4 5 6 7 8 9 ያበዛዋል ሻማር ረፋሃዳ አይ ፕሮፌሰር እተነብያለሁ በኢየሱስም ትንሽ አትሆኑ ላቪያቶ ሶኮማ አበዛዋለሁ ለህዝብ ብቻ አይደለም አበዛዋለሁ ለእንጀራም ነው አበዛዋለሁ ለገንዘብም ነው እናንተ ታመሰግኑኛላችሁ እኔም አበዛዋለሁ ቁጭ በል by the same spirit የብሉይ ኪዳን ነው እንዳትለኝ the same spirit ሐዋርያት ሥራ ላይ ሐዋርያት መንፈስ ቅዱስ ከወረደባቸው በኋላ ምዕራፍ 2 የመጨረሻው ቁጥር ነው አይደል አማኒ ምን ይላል እግዚአብሔርንም ያመሰገኑ በህዝቡ ሁሉ ፊት ሞገስ ነበራቸው ጌታም የሚድኑትን በቁጥራቸው ላይ እለት እለት ይጨምር ነበር አይደል እነሱ ያመሰግናሉ ይሄ ምስጋናው ቁጥራቸውን እለት እለት ይጨምረው ነበር ማሐራፋዳ ይኸው ዳዊት ምን እንዳለ ታውቃለህ መዝሙር መጽሐፍ ላይ ዳዊት
ያንን እንጀራ በልቶ ከሄደ በኋላ ሳኦል መጥቶ ካህናቶቹን አልገደላቸው ዶይቅ መጥቶ ነገረው ሲነግረው አድርገህልኛልና ለዘላለም በቂ ነው አለ ይሄ አለ ለዘላለም ለመዘመር በቂ አንዱ ለታነችኮ በቃ በቂ ነው አለ ከዚህ በኋላ መዝሙር ማላቆምበት ምክንያት I'm alive ይሄው ኖርኩኝ አታ ከክፉ ሰው አመለጥኩኝ አረ ከዚህ በኋላ ዘመኔ ለዘላለም ተካፋ ለዘላለም ወራሃ የሆነ ቀን ተርፈሻል የሆነ ቀን አምልጣሃል የሆነ ቀን ድነሃል ለዘላለም ለመዘመር በቂ ነው ተነስቶብኛል ሁሩኩማ ነብይ ነኝ አፌ ይሰራል አውቀዋለሁ ቤታችሁ ምስጋና ገባ አፋችሁ እልልታ ገባ ዝማሬ ገባ ለቺ ለዘላለም ማታካባዲያ ማሳ ይሁን ዳዊት ከ10 ዓመት በኋላ ይዘምራል ምን አረጋለህ ያ ትዝያለ ለዘላለም አካማቶ ፈንደረፈዲያ ለዘላለም እናቴ ጌታን ከተቀበለች ጊዜ ጀምሮ ጌታን ካገኘች ጊዜ ጀምሮ ይሄንን ሀገር ለቃ እስከምትሄድ ድረስ መስከረም ላይ ሁሉ ጊዜኛ ቤት ድግስ ነበር የድግሱ ስም የምስጋና ቀን ይባላል ታስታውሻለሽ ፈርቲ ያሰለፍ የምስጋና ቀን ነው ይባላል እና ቤቱ ቸርች ነው የሚሆነው ፑልፒት ይመጣል ዘማሪ ይጋበዛል ሰባኪ ይጠራል ጠዋት አለ ፕሮግራም ከዛ ምሳ ይበላል ከዛ ከሰዓት በእያመቱ ምንድነው እርስሽ የድሮ ጴንጤ የሆነ ነገር ቪዛም ሲያገኝ ምንም የምስጋና ቀን ይደረጋል ስለተደረገል ስናይስ እኮ ኑና መስግን ይባላል አሁን ኑና አልቀስ ብቻ ነው መከራው ይነግራል የተሳካለት መንገድ ላይ ነው ፕሮፌት ያን እኮ ትያልኩ ሆነ እኮ አይገርምም ያ ለምነት እንዲሆን ብየን ምድር ለኔ እምነት የሚሆን እኔ ስነግርህ ማምኛለሁ ለምነት እንዲሆን ሊያበረታታኝ እና ምንድነው እናቴ ርሷ ስለ ዳንኩኝ ትላለች ከጨለማ ስለ ወጣው ትላለች የዘላለም ሕይወት ስላገኙት የሷ መዳን ብቻ መሰለ ሷ ስትድን ነብዬ ነው ከዛ ውስጥ አለ ብዙ ነገር አለ የሆነ ቤትም አለ አሁን ሰሞኑን አለ የሆነ ሰው ቤት ሰብስቢያቸው ሲጓደኞችን እንብላ እንጠጣ ምን እናመስግን እንዘምር ምን ተገኘ በቃ አድርጎልኛል ታታባባ በለበዲያ ዘመድ አስማር ተሰብስቦ ይዘምራል ዛሬ ላቁመው እንዴ the moment you praise God the moment expect something አንዳንድ እኔ እንዲያደርግልኝ ቢያወር ለማመሰግነው ተው ሱ ፍልስፍና አንተ አመስግን ብቻ ዝም ብለህ the moment ምስጋናን ስጨርስ ቆይ አንዴ ባይዘ ኢዮሳፍጥ አንድ ጊዜ የማይችለው ሰራዊት መጣበት አይደል ከዛ ትንቢት ነው መጣለት ይሄ ጦርነት የኔ ነው አለው እግዚአብሔር የት ጋር ነሽ ይሄ ጦርነት የኔ ነው አለ እግዚአብሔር ልውሰደው በቃ እናንተ ዝም ትላላችሁ አንችልም ብሎ ሲጮህ ነው ሁሌ እግዚአብሔር አልችልም የሚል ሰው ካገኘ እኔ ወስዷለሁ በቃ አልችልም አልከኛል ጾም ካል ጸለይ ካል አለቀስ ካል እኔ ወስድልሃለሁ አለ አሁን እግዚአብሔር ኢዮሳፍጥ ጦርነቱን ወሰድኩል ሲለው ኢዮሳፍጥ እንዴ ያሉ ኑ ተሰብሰቡ አለ እዋጋልሃለሁ ስላለኝ ትንቢት ስላለ አለ እኛ ግን መዘመር ጀመርና እናመስግናል እንዴ አመስግኑ ብሏል ኖ ስለ ትንቢት በቃ ትንቢት ከመጣ ማለት ጦር እኮ ከቦታል ትልልቅ ጦር ከቦታል ትልልቅ ሰራዊት ከቦታል እኔ ወስድልሃለሁ ሲለው ከጦርነቱ በፊት በቃ ስላለኛል ስለተናገረኛል ተሰብሰቡልኝ ዘማሪ ከፊት አርጉልኝ እነሪችን ደርድሯቸው ምን ይባል ቸርነውና ምረቱም ለዘላለም ነውና እግዚአብሔርን አመስግኑ ይሄንን መዝሙር ሲጀምሩ
በጠላት ሰፈር ድብቅ ጦር ተነሳ ምስጋና ትንቢትን ያንቀሳቀሰዋል ምስጋና የነገረህን ያስጀምረዋል ለከፋዲያሳ የሆነ 10 ዓመት የሆነው ትንቢት አላችሁ 20 ዓመት አላካ የቆየ ትንቢት አላችሁ ዛሬ ስትዘምሩበት ይንቀሳቀሳል ሀዳካፋዳ ከማዶፌኒያስ ምስጋና by the way the moment ምስጋናው ሲጀምሩ ነው ዛ ድብቅ ጦር የተነሳው ያንዳንዶቻችሁ ድብቅ ጦር ያልተነሱት ምስጋና ስላልጀመራችሁ ነው እልልታሽ የሚያስጀምረው ነገር አለ ዛሬ እልልታሽ የሚያስጀምረው ምስጋናሽ የሚያስጀምረው መዝሙርህ የሚያስጀምረው አረባ ካንድ ሰው አሜን ይበላኝ ታመሰግናለህ እግዚአብሔር ይዋጋል ይሁን አለ that's why your enemies ጠላቶቻችሁ ያውቁታል በመስጋና ምን እንደሚመጣ ፋብሪካው የሚከፈተው ስታመሰግን እንደሆነ ያውቃል ለዚህ ነው ከንቅልፍ ስትነሳ አስደብሮ የሚያስጀምር ቀኑ የድል እንደሆነ ያውቃል ለዚህ ነው ስትነሳ ከንቅልፍ ስትነሳ አሉ ይሄ እነዚህ ነፍሶች አሉ ይሄ ምስጋና የሚከለክሉ ስፒሪቶች አሉ እኔ ስማቸውን አውቃለሁ ሸቃባ መናፍስት ይባላል ይሸቅበዋል ምን አይልም እኮ ትናደዳለህ በጧት አይገርም ምንም የለም እኮ ምን በጧት ተወኝ ደብሮኛል ምን ሆንክ በእናታችሁ ተወኝ ደብሮ ምንድነው እነዚህ መናፍስቶች አግኝተው ነው ሃይ ብለውሃል ይኸውልህ ምስጋና ቀደም እንዳልኩ ማጉረምረም እግዚአብሔርን ያጠፋው ነው ይያል ምስጋና እግዚአብሔር ነው የሚያመጣው አሁን ይኸውልህ የእግዚአብሔር ባህሪዎች አሉ በቃ ባህሪዎች ለምሳሌ እኔ የራሴ ባህሪ አለ አጠገቤ ከዋልክ የዛ ባህሪዬ ተካፋይ ነው የምትሆነው አይደል ከፉም ኮንኩ ደግም ኮንኩ ውሸታክም ኮንኩ ቸርም ኮንኩ አብሬ ከዋልክ የዛ በረክ የባህሪዬ ተካፋይ ነው የምትሆነው እሺ ለምንድን ነው የምታመሰግኑት አለ እግዚአብሔር ቸር ነውና በቃ በማለት ቸር ነው ማለት አድራጊ ነው ሰጪ ነው በቃ እንካ ነው ሞገሱን እንካ ብሩን እንካ ነው ፌቨሩን እንካ ነው ጤናው እንካ ነው ከዛ ምረቱ ለዘላለም ነውና የሚለው የኔ ትርጉም ደስ ይለኛል ፍቅሩ ዘላለማዊ ነው አይቀየርምና ነው የሚለው ይፋታኛል ብዬ አልፈራም ትቶኝ ሄዳል ብዬ አልፈራም ስለዚህ ነው ማመሰግነው ይሄ ማለት ምን መሰለ ስታመሰግነው አጠገብህ ይኖራል አይደል ስለዚህ አጠገብ ካለ የቸርነቱ ተካፋይ ትሆናል ገባ በቃ አንቤትሽ ከገባ ቤትሽ መስፋቱ ግዴታ እኮ ነው ታላባታላ ከባ ቸርነው ስታመሰግነው ይመጣል ሲመጣ ግዴታ ነው እነሱ ያመሰግኑኛል እኔስ ስሄድ ባዶዬን አልሄድም ባህሪዬን ይካፈሉታል አበዛቸዋለሁ ብሎ እኮ አይቆም ቁጥራቸው አያንስም ይላል ሁለትም እኮ ብዜት ነው ሶስትም ብዜት ነው ኖ አንሊሚትድ ነው እንደዚህ የሚል መዝሙር ነበር ያሰብኩት ምኞት የደረሰ የጌታዬ ቅባት ፈሰሰ ኢየሱሴ ገባ ከቤቴ አሜን እሰይ ሞላ ስለቴ ኢየሱሴ ገባ ከቤቴ አሜን እሰይ ሞላ ስለቴ ያሰብኩት ምኞት የደረሰ የጌታዬ ቅባት ፈሰሰ
ኢየሱሴ ገባ ከቤቴ አሜን እሰይ ሞላ ስለቴ ኢየሱሴ ገባ ከቤቴ አሜን እሰይ ሞላ ስለቴ እነዚህን ሁለት ነገሮች በህይወታችሁ ይሆናል አንደኛው አበዛቸዋል ቁጥራቸው ማያንስ ሐዋርያትም እግዚአብሔርን ያመሰገኑ እለት እለት ቁጥራቸው ይበዛ ነበር ከመወር ስደት ነበር ከመካከላቸው የሚታሰር ነበር የሚወገር ነበር at the same time በዚህ ሁሉ ውስጥ ግን ምስጋና ቤታቸው ነበር ይሁን በማለዳ መዝሙር ከጀመርክ በሌሊት አይከብድም ማለዳዎች የምስጋና ከሆኑ ጨለማ ውስጥም ስትገባ አታቆመው እሺ ሁለት ነገር ይሆናል አንድ ያበዛል ሁለተኛው ኤርሚያስም ይላል አያፍሩም ነው የሚለው ሐዋርያት ሥራም ላይ እንደዚህ አለ በሕዝቡ ሁሉ ፊት ሞገስ ነበራቸው ሐኪም ጋር ብትሄድ ማጉረምረም ራሱ ፊት እንደሚያበላሽ ታውቃለህ ይነግራል ይመታዋል ፊት ምስጋናስ አቤት ያበረዋል ፊት በምስጋና ምክንያት የሚገኝ ፌቨር አለ በዚህ ሁሉ ፊት ሞገስ ነበራቸው የመጨረሻን ተናግሬ ልጨርስ አንድ ቀን ኢየሱስ ክርስቶስ ከኢየሩሳሌም ወደ ሰማሪያ በሚወስደው ጥግ ላይ ሲሄድ ከከተማ ውጪ የተቀመጡ ሉቃስ ምዕራፍ 17 ላይ ጥግ ላይ የተቀመጡ 10 ለምጻም ሰዎች አገኙ 10 ለምጻም ሰዎች አገኙ እና 10ም ለምጻሞች ሂዱና ራሳችሁን ለካህን አሳዩ አላቸው ከነዚህ ለምጻሞች አንዱ ምንድነው ሳምራዊ ነው ስለ ሳምራዊ ባለፈው አስተምሬያቸዋለሁ ስለ ሳምራዊቷ ሴት እና ያገለሉት ነው ኃጢያተኛ ያሉት ነው አብሮት የተገናኙት እንደው በለምጹ ምክንያት ነው ባይዘው መጽሐፍ ቅዱስ ለምጣም ሲል ለምጥ ብቻ ላይሆን ይችላል የቆዳ በሽታ ነው ሶሪ ቋንቋ ይባላል ቁምጥምናም ነው እጁ የተቆረጠ ሁሉ ነው ከአስሩ መካከል እርግጠኛ ነኝ ጣቴ በቀለለትም አለ ከአስሩ መካከል እግር ያበቀለም አለ ከዛ ዘጠኙ ጠፉ አሁን በደንብ ስሙ እቺን በደንብ ስሙልኝ እንጂ ምን ዘጠኙ ጠፉ አስረኛው መጣ ቁጥሩን አገኘው አማን አስረኛው መጣና ምን አለ ያለውን ነገር አንዱ ብቻ መጣ የመጣው ሳምራዊ ነው እሺ ቁጥር 15 ከነርሱም አንዱ መፈወሱን ባየ ጊዜ በታላቅ ድምጽ እግዚአብሔርን ያከበረ ተመለሰ ምን ላርገው አንተ ግን ሰው አየኸው ጣቱ የበቀለም አለ ብያለሁ እግሬ በቀለም አለ ዘጠኙ እንደዚህ አይነት ሰዎች አሉ ቸርች ውስጥ ባይዘው አፍተር ዘ ሚራክል ተመልሶ ያላገኘናቸው ሰዎች ከትልልቅ ተአምራት በኋላ ያላየናቸው ሰዎች አሉ ያላየናቸው በቃሬዛ መታ ተፈውሳ አንዲት ዶክተር ሴት ቪዲዮን ካላወረዳችሁ ከሳችኋለሁ ብላናለች በቃሬዛ መታ ይኸው ዘላ እዚህ ላይ ሮጣ ተመልሶ ለመምጣት አይደለም አቤት ቴሌቪዥን ከጀመርንማ ስንት ጉዳይ ዘጠኙ የሉም ማለት የት እንደገቡ አይታወቅም ከሰው ቀላቀላቸውን ኢየሱስ አንዱ ግን እየዘለለ አየህ እየዘለለ እግዚአብሔርን ያመሰገነ አንዱ ምስጋና ዝላይ ነው ዳንስ ነው ጨፍር ለጌታ ዘምር ለጌታ ዝለል ለጌታ እንደው ቀጥታ የክለቡን አምጣው ይያልኩ አይደለም
ቦዲ ግን ይነጋገር ለእግዚአብሔር የምችለውን ባለው ካሞን ምናልባት የሰው የጣቱ ይሆናል የበቀለው ቆዳው ተሰቃቅሎት ይሆናል I can't አለ I can't እንደ መንገድ እንደ አስፋልት ምረቃ ይሄን አስፋልት ስለሰራችሁልን እናመሰግናለን አለለም ይሄ ሲሪየስ ኬስ ነው እየዘለለ አረባክ ልናገርብህ እንደ እብድ የሚያዘምር ታምር ያገኛል እቺን ብቻ ስሙልኝ እቺን ስሙልኝ ቀጥል ማኒ በኢየሱስ እግር ላይ በፊቱ ተደፍቶ አመሰገነው አቤት እሺ ይህም ሰው ሳምራዊ ነበር አቤት ኢየሱስም እንዲህ ሲል ጠየቀው የነጹት 10 ሰዎች አልነበሩምን ታዲያ 9ኙ የት ደረሱ አሁን ኢየሱስ አየ ይጠብቃቸዋል መተው መዝለልና መጨፈራቸውን ይጠብቃል የታሉ አለ በቴሌቪዥን መታዩ የታሉ ያላችሁ አላችሁ ከዚህ ከባድ በቀር ማንንም አልመጣም አለ ለካ ከትልልቅ ተአምራት በኋላ ምስጋናህን ይጠብቀዋል እቺን ጥበብ ላካፍላችሁ ልጨርስ ወይስ ልቀጥል እመነኝ 9ኙ ተመልሰው ከ2 አመት ወይ ከ1 አመት በኋላ ተመልሰው እዛ እንደሚገቡ ይሄ ፕሪንሲፕል ነው ምክንያቱም ጉዳያቸውን ፈውሳቸውን የሚያጸና የሚያበዛ ምስጋና ውስጥ አልገቡ ተዚላችኋል አንድ ጊዜ የዛሬ 7 አመት ቤቴ በፍርድ ቤት ተይዞ ያስለቀክልኝ አንተ ነህ ያለች ሴትዮ ከዛስ አሁንም ድጋሚ ቤቱ ሊወሰድብኝ ነው እዚህ ቸርች መጥተሽ ነበር የዛሬ 7 አመት መጥቻ አንተ ነበር ያስለቀክልኝ ከዛ በኋላ ዛሬ ነው የመጣሁት ቤቱ ሲያዝ ነው የምትመጪው ይሄ ከተማ ልማት ነው መሬት አስተዳደር ነው መጽሐፍ ቅዱስ ከርሱ ጋር እንዲኖሩ ይላል ሲጠራቸው ከርሱ ጋር እንዲኖሩ በፊያን ስታትድ አማነኝ ይውል እየዘመርክ እየዘለልክ የምትቀመጥበት ቤት ነው እንጂ ድርሻን ይዘህ የምትሄድበት አለም እየዘለልክ እየዘመርክ ልባርካችሁ ነው ዛሬ አንሊሚትድ ነው መለካ የሌለው ምስጋና አፋችሁ ውስጥ ይገባል ህይወታችሁ በምስጋና ይሞላል ሁለት ነገር ይመጣል አንድ ሞገስ ጩይና መንበኛ ሁለተኛው ብዜት ይኸውልሽ ዘማሪ ስለሆነ አይደለም ሰው ዝማሬ እንደ ፕሮፌሽን መዘመርና የላይፍ ስታይል ምስጋና ይለያያል አጉረምራሚ ዘማሪ ስለማቅ ነው ከዛ መዝሙሩ ወዴት እየሄደ እንደሚመጣ ታያዋል አሁን ያስቀየረ አሽሙር የሆነ መዝሙር አላየችሁ አሽሙር ይሄን ሰው የው እንዴንም ዘማሪ ይው እግዚአብሔር ምስክር ነው የለም ፌቨራቸው ጠፍቷል ያሉ ትልልቅ የነበረ አልፈራ አሁንም ርቅ እንትኑ ግጥም ካልቀየርክ ፌቨራ ይመጣል አሽሙርና ዝማሬ የለ ላይፍ ስታይል መሆን አለበት ሲንጊንግ ፊት ያበራል ዘመን ያበራል ቴንኪው በለው በቃ ምን አጎደልክብኝ በለው ምን አሳጣኝ ስንቱን ቀበርኳል እንዴ ስንቱ ካጠገቤ ጠፋል እንዴ አረኔማ ብዙ ነው ያለኝ ይኸውልህ አንድ ላይ ድሮ በዓለም ሆነ አንድ ላይ አድረ ዘሴም ውሎ ዘሴም አዳር አድረ ጠዋት ከንቅልፋችን ስንነሳ አንድ ጓደኛ አይምሮ በሽተኛ ሆነ እስካሁን ሊድን አልቻለም ሆምለስም ሆኗል ማት ነገር ሆኗል አብረን ያደር ነው አንድ አይነን የበላ ነው ድግምት ነው የተደረገው አንድ አይነን የጠጣ ነው ታዳሊ በምን ላጉረምር ማይገባኝ ሰጥቶኝ
የኔ ስላወራሁት ነው እኔ ማይክ ስላገኘው ነው ብዙ አለኩ ሲደለደል እኮ ከሚከሰከስ አውሮፕላን ነው እኮ ድልደላውን የሚያወጡሽ የሆነ እጅ እኮ ነው ያወጣሽ ትኬት የለም ተብለ የቀረህበት ባስኮ ነው የተገለበጠው ለምን አልሄድኩም ብለ የተጣላህበት ፍላይት እኮ ነው የተከሰከሰው አቤት ታዳኔ ላልዘል እኔ ላጎረብር ትዝብላችሁ ተነሱና መስግኑት ምስጋና ብቻ እጅ ተነስቶ ምስጋና አንዴ ከጳውሎስና ከሲላስ በላይ መከራ ውስጥ ያለ ሰው የለም ሲገረፉ ነው ያሉት ሲደበደቡ ነው ያሉት ለሊቱን ግን ምስጋና ጀመሩ ምስጋናቸው ሰፈሩን የረበሸው አገሩን የረበሸው እርግጠኛ ሆኜ ልንገርህ አይደል የዛሬ ምስጋና ምስጋና ያለው ሰው ሲልልታው ዝብላችሁ እጆቻችሁን አንሱ አመስግኑት ወራራራራ ከመና ጉደልከኝ መስጠናው የሰው ደጅ በኢየሱስ ጫፍ ጫፍ ሙላቴ ምትደላም ትመች ሰው እንኳን የሚያልፈውን ይሄ ያለኝ ይላል አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል የማታልፍ ማትደክም ትምክቴ ማልቀይረው መዝሙር እስካለው በሕይወቴ ለልጅ ትምህርት ርስቴም ያለኸኝ ለሚያዩኝ ሁሉ እዩልኝ የሚያስብለኝ እዩልኝ አመስግኑልኝ ደግነቱን እዩልኝ ምህረቱን እዩልኝ ደግነቱን እዩልኝ ምህረቱን እዩልኝ ከምን አጎደለኝ እውነት ከምን አጎደልከኝ መስጠናው የሰው ልጅ ከጫፍ ጫፍ ሙላቴ ምትደላ ምትመች ሰው እንኳን የሚያልፈውን ይሄ ያለኝ ይላል አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል የማታልፍ የማትደክም ትምክቴ ማልቀይርህ መዝሙር እስካለው በሕይወቴ ለልጅ ትምህርት ርስቴም ያለኸኝ ለሚያዩኝ ሁሉ ሃሌሉያ እልልታ ይታል እልልታ ይኸውላችሁ እርግጠኛ ነኝ አይ ካን ሴንስ በመንፈስ ሴንስ አረጋለሁ ሳምንታችሁ ብዙ ነገራችሁ ብዜት ያገኛል ይኸውላችሁ አይወዱኝም አይፈልጉኝም የምትላቸው ሰዎች ማይንድ የሚሰብር ሞገስ የማይቀበሉን ሰዎች ብሬክ የሚያረግ ፌቨር ታታታታ ይኸውልህ ከዚህ በኋላ ምስጋና የሚጠራብህ በረከት ምስጋና የሚከፍተው በራል ምስጋና የሚቀጥልልህ ዕድሜ አለ ሃሌሉያ
ሃሌሉያ እና ለሁለት ለሶስት ሰው ዞራችሁ በእውነት እግዚአብሔር ያረጋላችሁን ሴንስ የምታረጉትን ነገር ንገሩት በቃ እኔ ምስጋና አለኝ ይሄን አርጎልኛል በሉት አውሩት ንገሩት tell him ተነጋገሩ አድርጎልኛል በሉት ብዙ ነው ያደረገልኝ ይሄው አመስግኑ ሰዓብ ስለሰርጉ ስለ አዲስ ስራ ተነጋገሩ እርስ በርስ ውለታውን አውሩ ዳዊት በህዝቦች መካከል እናገራለሁ ነው በህዝቦች መካከልና ንገረው ተነጋገሩ እድሜ ቀጥሎልኛል እኔ መኖር የማይገባኝ ነበር እልልታ ፉጨት ጩኸት እልልታው አቤት አቤት ምስጋና ጭፈራ ይታለ ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለ ለአምላኬ እልልታን ጨምሬ ለጌታ ስግደትን እስኒ ምስጋና መልካም ነው ዝማሬ እጅና ሰው አንሰው እጅና ሰው ሰዋለ ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምር ጭብጨባ መልካም ነው ዝማሬ ጭብጨባ መልካም ነው ዝማሬ ሰዋለ ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ጳውሎስና ሲላስ በእስር ቤት ተጥለው እያሉ በእስራት መዝሙር የታል ጭፈራው ታዲያ ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለ እየሰለለ ያመሰገነ አይደል የመጣው ሌሊቱን በሙሉ ስለፋ አንድም እያሳሳተፋ ታኳ አዘልም ምስጋና መልካም ዝማሬ ሰዋለ ለአምላኬ እልልታን ጨምሬ ለጌ እልልታ ፉጨት ምስጋና መልካም ነው ዝማሬ ለአምላኬ እልልታን የሆነ ተአምር በዚህ ሳምንት ያለው ሰው አለ አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ችግሩ ቢሰለፍ ኢየሱስ ነው ጉልበቴ ስልጣንን አሸናፊው ጌታ ዘመን መጣ የዜማ ወራቱ ኢየሱስ ሚከብርበት ሲመለክ በቤቱ ያማረ ዝማሬ ቅኔውም የሱ ነው የይሁዳ አንበሳ እግዚአብሔር የረዳው ሰው እግዚአብሔር የረዳው ያታላለ አይቆምም ይቀጥላል እየጨመረ ይቀጥላል እንደኔ ውለታ በዛበታል
ሰው እግዚአብሔር የረዳው ሰው እግዚአብሔር የረዳው ሰው አይቆምም ይቀጥላል እየጨመረ ይቀጥላል የቶን ምስጋና ቀጠልኩኝ መንፈሱን ቅባቱን ስለያዝኩኝ ቀጠልኩኝ ከሞገስ ቀጠልኩኝ መንፈሱን የሆነ በርማ ተከፈተ ሲጋ አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ጥግ የለኝም ሌላ የምለው ይሄ ነው ብዬ የማነሳው ለሰው የደስታዬ ቀን ባለቤት ብቻ እሸታለ ተመስገን አዘኑ ክፉ ያዩልኝ ቀኖቼ እምባን የሻቱ ባይኖቼ ቀኔን አስኸው ከላይ ከሰማይ ጠገው በደስታ ሳንሲሳይ አዘኑ ክፉ ያዩ ሟርተኞች እምባን የሻቱ ቀኖቼ ቀኔን አስኸው ከላይ ከሰማይ ጠገው በደስታ እና የለኝም ሌላ የምለው ይሄ የማነሳው ለሰው የደስታዬ ቀን ባለ ይታይ ተመስገን ተነሳ ልቤ እንደገና ከየት እንዳነሳ ትዛለውና አልቻልኩበትም ቆሞ ማየት ምስጋናና ክብር ይሁን ደሞ ተነሳ ልቤ እንደገና ከየት እንዳነሳ ትዛለውና አልቻልኩበትም ዝም ማለት ምስጋናና ክብር ምስጋናዬን ይዤ አደባባይ ልውጣ የተነሳ ታሪክ ያለው እንደኔ ምስጋና አለኝ የሚል ቃል ይቆምልኝ ከጎኔ ክብሬን ስሜን ብጥልለት እምቢ አትበሉኝ ከጠላቴ ጽኑ ሥራ የሱ ውለታ
ላንተ ዘመንን ብሰጥ ላንተ ክብር ላንተ ከሆንኩት በላይ ገና ሆናለሁ ምላሽ ባይኖር እኔም አውቀው መልካምነት መናገረው ደግ መሆን ሳሞካቸው ብውል ደጋግሜ ያየ ያውቀዋል የቀመሰ የፍቅሩን ያየ ያው ኢየሱስ ያድናል። ቤታችሁ ኑሯችሁ በምስጋና ተሞላ። ታፋችሁን ግርግሮ ወጣ። ዝማሬ ምስጋና ገባ። ይሁን አለ።